አድናን ድንገት መጣና ሮቤል ያሰበውን ሴራ አከሸፈበት። ሚራም እንግዲህ ከሮቤል ሴራ ድናለች። እባክህን ተወኝ፣ እኔ ሚራና እኔ እንተዋወቃለን፣ ብዙ ያልጨረስነው ጉዳይ አለ። ስለዚህ ተወኝ እባክህ ሮቤል፣ ልውሰዳት ውጭ ወስጄ ማውራት ጉዳይ አለ ቢለውን ዞር በል አንተ ባለጌ ያለና በጥፊ መታው። እና እንግዲህ ሮቤል ምንም ሳያደርጋት ደህና ሆናለች ማለት ነው ሚራ። ሎሃና ደግሞ እንግዲህ ሮቤልንም ውጣ ከቤት ብሎታል አድናን። ነገር ግን ሎሃናን ሂዶ ለምኘው ሳራ የት እንዳለች እነግርሻለሁ ብሎታል። ሎሃናም ደግሞ ተታላለች። ሮቤል አድናንን በጥፊ መትተዋለች። አንቺም እንደ ሎሃና እየተሰረቀ ትወጃለሽ ወይ ሲላት በጥፊ አጭለዋለች ማለት ነው። የሚገርም ነው። እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሰብስክራይብ እያደረጋችሁን ቪዲዮ ጀምሩ። ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ቴንኪው ሶ ማች። እንግዲህ ሎሃና ድራማን ቀጣይን ክፍል ይዤላችሁ ቀርብ ያለው እንግዲህ ባለፈው ክፍል እንደምታስታውሱት ሚራ ሮቤልን እግሩን እንዳሳጣችሁ ታውቃላችሁ። እንግዲህ ሮቤልም ደግሞ እንደዚህ እግሬን አሳጥታኝማ እሷ ቁማት ሄደን ብሎ እንግዲህ በጓደኞቹን ሁሉ ሰብስቦ ውጭ ላይ ይዟት እንደሄዱ ሊያደርግ ሲል ድንገት ግን አድናን መጣና በጥፊ ብሎ ጭራሽ ሚራን አስጥሏታል። ወስዶ መኝታ ቤትም አስተኝቷታል። እንግዲህ ሚራን መኝታ ቤት ካስተኛ በኋላ ሎሃናን ሄዶ ሊነግራት ይህን ነገር ሁሉ ሲፈጠር ምንም አላወቀችው ነበር። ሎሃና ሂዶ ሲነግራት ደነገጠች። እንዴት ምንም ያክል ተንኮለኞች ቢሆኑ ሁለቱም ያው ቢሆኑም ነገር ግን ይህን ነገር ማድረጉ ሮቤል በጣም አስገርሞኛል። እና ሐኪም ቤት እንስወዳት እንዴ አለችው ማለት ነው ሎሃና። አይ እስቲ ቆይ እስከ ማታ እስከ ጠዋት ካልነቃች ይዘናት እንሄዳለን የኔ ውድ፣ ስለዚህ በቃ ተኝ እኔ ልሂድ አለችው አላት። አይ እኔማ አልተኛም፣ እኔ የት ነው የምተኛው? ከሚራ ጋር ነው የምተኛው ትለዋለች። አዎ ምን ነው መቀናቱ ነው አላት። እንዴ ቀላል ቀን አለ እንዴ? ስለዚህ እና እኔ ጋር ተኛ ትለዋለች። ምንም ነገር እኮ ሳይደረግ ምንም ነገር ሳይፈጠር እኮ መተኛት እንችላለን፣ ምንም ንክኪ ሳይኖረን አለችው። ከዛ እሺ በቃ ምንም ችግር የለውም አለና እንግዲህ አብረው ተኙ። ሚራ እንግዲህ ከዛ ራሷን ከሳተችበት ነቅታ ጧት ሮቤል አድናን ሲሄድ ነቅታለች። እና የት ነው ያደርከው? መቼ ነው የነቃሽ አላት። ሌሊት። እንዴት ነው እዚህ ልመጣ የቻልኩኝ? እንዴት ነው ከሮቤል ላይ ያመለጥኩት ትለዋለች። እሱንማ እሱን ጠይቂው፣ ራሱን ጠይቂው፣ እኔ ምን አገባኝ? እኔ ምን አውቃለሁ? እሱን ራሱን ጠይቂው አላት። ከዛ እና ደግሞ ከነቃሽማ በጣም አሪፍ ማወራሽ ነገር አለኝ አላት። አይ ጥሩ ወሬ ከሆነ ልስማ፣ ዝም ብሎ የማይረባ ወሬ ከሆነ ግን መስማት አልፈልግም አለችው። ጥሩ ወሬ የምትሰሚው እኮ አንቺ ራስሽ ጥሩ ስትሆኝ ነው። አንቺ ክፉ አረመኔ ጨካኝ ሆነሽ እንዴት መልካም ወሬ ለመስማት እሰማለሁ ብለሽ ታስቢያለሽ አላት። እንዲያውም ከጅምሩ ያስጠላል፣ ጥሩ እንዳልሆነ ያስታውቃል። ስለዚህ መስማት አልፈልግም፣ ዞር በልልኝ አለችና ወጣች። እርቦኛል አሁን እኔ ቁርስ መብላት እፈልጋለሁ አለችና ወጥት ስትወጣ እንግዲህ እንጀራ ምናምን ያዘችና ለሮቤል ሮብዬ በቃ እኔ እናንተ በጣም በድያለሁ፣ ይቅር በላይ፣ እኔ እናንተ እንደ ድሮ እንሆን። እንዴት ነው እንደ ድሮ እንሆን የምትይኝ? እንዴት ነው እንደዛ የምታስቢው? እግሬን እኮ ነው ያሳጣሽኝ፣
በጭራሽ እንደ ድሮው ልንሆን አንችልም አላት። ኧረ እባክህ እንሆናለን፣ ተጎዳድተናል፣ እኔም ጎድቻለሁ። ነገር ግን ደግሞ ይቅርታ አደርግልኝና እንደ ድሮ ነው ደግሞ ሳልናፈኩም እንዴ ብላ ልብሷን ውልቅ አደረገች ማለት ነው። ዞር በይ እኔ ይኸውልሽ ሚራ እግሬን እሺ እንስማማ ችግር የለውም እሺ እግሬን መልሽልኝ እንድቆም አድርገኝ ከዛ በኋላ ምንም ችግር የለውም አብረን መሆን እንችላለን። እንደዚህ ባለውበት ግን በፍጹም አብረን አንሆንም አላት። በጣም ተናደደች። በጣም ማለት ነው የተናደደችው። እና ትሰሚያለሽ አሁን ወንድሜ አድናን ይፈታሻል። የኔና ያንቺን ግንኙነት ሳያውቅ አይቀርም አድናን። ስለዚህ ሊፈታሽ ነው፣ ላገባ ነው፣ ከቤት ውጣ ብሎኛል እና ልትወጣ ነው አለችው። እና ምን አማራጭ አለኝ እኔም አብሬ እወጣለሁ አለችው ማለት ነው። ምን ማለትሽ ነው? ምን ማለት ነው? እና አብሬ እወጣለሁ ማለት እኔ ይኸውልህ አድናን ሮቤል በጣም ብዙ ገንዘብ አለኝ፣ ስለዚህ በዛም መኖር እንችላለን ትለዋለች። አልፈልግም ዞር በይ ላይሽም አልፈልግም አንቺን ውጪልኝ ይላታል። ወደ ታይም በግድ ከእኔ ጋር ትስማማለህ ትለዋለች። አይ ማንም ያስገድደኝ የለም አልስማማም እወጣለታለሁ። ነገር ግን ሲያስበው ደግሞ መውጣት አይፈልግም። ሉሃናን ደግሞ እያስፈራራት ነው። እኔ ሳራ የት እንዳለች አውቃለሁ። ይሄን ነገር የምነግርሽ ግን እኔን ከዚህ ታስቀሪኝና አድናን ሄደሽ ስትለምኚው ብቻ ነው። አሁን እኔ ከዚህ ከወጣሁ እህትሽን እንደማታገኛት እወቂ አላት። እወቂ እህትሽ እንደማታገኛት የት እንዳለች አውቃለሁ። ስለዚህ የትም አታገኛትም እኔ ከዚህ ከወጣሁ። እዚህ ካለው ግን እኔ እህትሽን ይዤልሽ እመጣለሁ ይላታል። ከዛ አድናንን ሄደችና አድናን ስለዚህ እኔ እንድቀርብ ብቻ አድርጌ አላት። እዛ ቆይ ግን አንተ እኔና እንደምትለው ስላፈቀርከኝ ነው ወይስ እኔ አድናን ስለማፈቅረው የአድናን የሆነ ነገር ስለምትነጥቅ ነው ስለሚጣፍጥህ ነው አይደለ አለችው። ከዛ ምን ማለትሽ ነው ሜራ? ምን ማለትሽ ነው? ምን ማለትሽ ነው ሉሃና? ምን ማለት ነው? እንደዛ አይደለም እርግጥ ነው አፍቅሬሻለሁ፣ ነገር ግን እንደዛ አስቤ አይደለም አላት። አይ ነው እንጂ እንደዛ ቢሆን ነው እንጂ አለችው። አሁን ይኸውልሽ ይሄንን ወሬሽን ተይና ሂጂና ጠይቂው ለአድናን ሂጂና ጠይቂው ይላታል። ከዛ እሺ በቃ ብላ ለእህቷ ብላ ነው እንግዲህ ለሴራ ነው እንደዚህ ያላት ከቤት እንዳይወጣ። እኔማ መቼም አልወጣም እያለ ከሜራ ጋር መቼም እኔ አልወጣም መቼም ይላታል ለሜራ። በቃ አይዞህ በቃ አይዞህ እኔ እናንተ እኮ መኖር እንችላለን። አንተ ከዚህ እንሄድላቸው በቃ እዚህ እንሄድላቸው። እኔ እንደነገርኩ ነው መኖር እንችላለን፣ ያስተዳድረናል። ደግሞ በዛ ላይ የልጅ ልጅን በወዴ እንዳለ አትርሳ ትለዋለች። ዞር በይ እኔ ስላንቺ ልጅ አይመለከተኝም፣ አያገባኝም ተይኝ በቃ ውጪልኝ ሜራ ውጪልኝ። እኔ እግሬን ባየው ቁጥር እኮ የማስታውሰው ማንና አንቺን ነው ትሰማያለሽ። ስለዚህ ውጪ፣ ሌላ ችግር ሳይፈጠር ውጪ ካጠገቤ ውጪልኝ ይላታል። እንግዲህ በሩን ወርውራ ትወጣለች። ሉሃና ሄዳ እንግዲህ ሮቤል መሄድ የለበትም ከዚህ ትለዋለች አድናን። ለምን አላት። በቃ መሄድ የለበትም እና ማለት ምን ማለት ነው እንዳለው ፈልገሽው ነው
አንቺም የተሰረቀ ነገር ይጣፍጥሻል አላት። በጥፊ ያጮለችው ማለት ነው። አድናን ትሰማለህ? እኔ ሴት ነኝ እሺ፣ የዛውም ክብር ያላት ሴት እንጂ አንተ እንደምትለው አይደለም። እና እኔ ለላም ቀንዷ አይከብዳትም በውፍረቴ ነው አይደለ? ምን ችግር አለው አላት። አይ አይደለም እንደዛ ሳይሆን እኔ ሮቤል እዚህ እንዲቀመጥ አልፈልግም። እኔ እኮ የእናቴ ልጅ አደራ ነበር፣ ነገር ግን አልፈልገውም አላት። የበደለኝ በደል ክፉ ነው አላት። አይ ቢሆንም መቀመጥ አለበት አለች። እንግዲህ እንደዛ ብላ በጥፊ ነው የመታችው። ቀጣዩ ክፍል በጣም የሚያጓጓ ነው። እንግዲህ ይዤላችሁ እቀርባለሁ። ይሄ ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አመሰግናለሁ ባይ